ናቲ ምን ሆነ ነው? ንቃ እንጂ ይምር ኒና፣ ያ ጨራሮ የመሰለ ጸጉርሽ ነው ነካ የዱር እንስሳ ያስመሰለሽ። እና ምን መሰልኩ? የቤት እንስሳ። ይሄ ዝጋው ደዛ። የምሬን እኮ ነው። ለማዳ ሆንሽ ለማለት እኮ ነው። ወይ ዝም በል በቃ በእናትህ። የምሬን እኮ ነው ኒና። አሁን እኮ ነው ውበትሽ ግልጥ ያለው። ድሮም እኮ ራሳችንን በጭቃ ሸፍነን እንጂ ወርቅ ነበርን። እንዴ ስንት ናችሁ? እንደማ አይ እንደው ሽፍንፍን ብለን ስትይ ነው። አሁን እሱን ተውና ቅዱሴ ነገ ሊመጣ ነው። እግዚአብሔር ይመስገን ሊመጣ ነው። እና እንዴት ነው? ቤቱን አዘጋጀው? እንዴ አዎ፣ ሰንደል ለኩሽበት መጣው። እንዴ በቃ እንደዛ ነው ማዘጋጀት? ይኸውልሽ 1 ወር ከ17 ቀን ሙሉ ቤቱን ተንከባክቤ የምር ፈርቼለት የሚሄደው ራሱ በአንድ መስመር ነበር። እሱም ደግሞ ልውየዋለሁ። አንተ ልጅ እንደመጣ በጣም ብዙ ሰው ሊጠይቀው መምጣት አይቀርም። እና ምን ላድርግ? እና ጽዳው ሰላምንም ጥራትን ነው። አይ እኔ ሰላሜን ይዤ ብቻዬን ባጸዳው ነው የሚሻለው። ቦቅቧቃ ያንን ጥጤን ፈርተውና ማ እኔ ናቲ? አይ እኔ ኒና ነኛ። ደግሞ እንደመታ አትርሳሽ። አዎ ደግሞ ሄደሽ ለቅዱስ ንገሪው አሉ። አንቺ የወሬ መዘክሪዎች ሴትዮ። ማ እኔ ኒና ነኝ ቤተ መዘክር? ምን አሁንም ቢሆን እኮ እዚህ ቁጭ አልሽ እንጂ እኮ ጆሮሽ እኮ የሁሉንም የካፌውን እንዳል ድምጽ እኮ እያጣራ ነው። አይ በቃ እንግዲህ ወደ ዛፍን ዝጋ፣ መስመርን አትለብሽሽ። አይ ኒና ጥርስ ይርገፍ እንደው በድድ ያስቀር። አንቺ ረፊ ዛሬፍ ይፈራል በድድ ወይ አርፈሽ ቀጥለሽ የማትይዙ ከሆነ ዛሬ የወርች ፍጻሜ ነው። እሺ ደህና ነሽ? አዎ ደህና ነኝ። በቃ ና እንሂድ። እሺ አልከሱም። አሁን ና እንሂድ። ና ሳይነቃ እንሂድ። እንዴ ተነሳሽ እንዴ? አዎ ተነሳው። አዳር እንዴት ነበር? ቆንጆ ነበር። ግን ለምንድን ነው እራት ብዬ ያላልከኝ? እንዴ አንቺ ራስሽ አልነበርሽ እንዴ አልበላም ያልሽው? እና ስግድ ያደርደርና አየሽ አይደል? መዓዛ የሚል ታቶ ብትነቀስበት ጥሩ ነበር። ለምን? እጅ ሰንደል ስለሆነ የሚያክለው ያው ከመዓዛ ሰንደሉ ጋር ይገጣጠማል። አይገርምሽም? ይሄ እኮ ላንቺ እግርሽ ነው። ዝም በል በእናትህ። ስንቶቹ ሰርተው እንዳንተ አላወሩም። መቼም ከዛ ቦርጫም ይሻላል። ማን ነው ቦርጫ? በቃ ሻወር ልውሰድ። ስለዚህ ቦርጫማ ታወራታለህ። ማንን ነው? ክብሮም ነው ቦርጫ ማለት? ደግሞ እሱን ይታውቀዋል። አንቺን በፊት እረኛ ነበርሽ እንዴ? እንዴ በስመ አብ! ቤቱ ጋር ገብተሽ ነው? ክፍት በር አገኘውና ገባው። አዎ ቆሻሻ ልጥሎ ጥቼ ነበር፣ ለዛ ይሆናል። አየሽ፣ ሌባ መጥቶ ቢሆን እኮ ገብቶ ነበር ማለት ነው። ይሄኔ የቤቱ ማወራ መታ ቢሆን ታባርርሽ ነበር። እንደዛ እንኳን አታረግም። አንቺንም ማሳመነች። ምኑን? የዋ መሆኗን ነው። ለሷ ምስክር አደረገች። የት ሄደው ነው ሰዎቹ? ጽናት ኪራ ጋር፣ ሌሎችን ግን አላውቅም። በለው ከግርድና አንስቶ ቢያገባት። ቆይሻውን ደግሞ ጭራሽ ምን እንዲያደርግላት አምሯት ነው? አንቺ ግን ጎበዝ ነሽ። ማለፍሽን መክፈት እንዳለብሽና እንደሌለብሽ ታውቂያለሽ። እያናገርኩሽ አይደል እንዴ? እኔ እያናገርኩት የሚሄድ ሰው አልወድም። አንድ ላይ ጋር ነገር የሚያስፈራ ነገር ስለሌለን ነው። ለማንኛውም አሁን ሂጂና ውሃ አምጪልኝ። ፀሐዩ በጣም አቃጥሎኛል። እሺ።
በቃ እዚህ ቤት ነፈስ ብቻ ነው ማለት ነው የሚገባው። አንድ እንኳን ሙድ የገባው ሳይገባም እንዴ? እንዴ አንተ አምጣው። እንዴ ተካፍለን እንብላ። ለምንድን ነው የምንካፈለው? ሙሉ ነው አምጣው። ይኸውልሽ ከሰው ጋር ተካፍሎ የማይበላ ሰው በጣም ነው የሚያናደኝሽ። እናማ እንድበለው እያስገደድሽ አንተ ጥፋው ደግሞ ሲጣፍጥ እንዴ እውነት አለቀም ነው አስተፍኛ። እንዴት እንደማስተፋው ማሰብ ነው አንተ። ለናንተ የሚመጥን ቅንጡና ማራኪ ኮምፓውንድ አፓርትመንቶችን እየገነባን ነው። በመሃል አዲስ አበባ በለጋር መንደር ላይ ዘመናዊ አፓርትመንት ቤቶችንና የንግድ ሱቆችን በመሸጥ ላይ ነን። በረጅም ጊዜና በአመቺ አከፋፈል ስርዓት ከ10% ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ አፓርትመንት እንዲሁም የተለያዩ የካሬ ስፋት ያላቸው የንግድ ሱቆችን ከልዩ ቅናሽ ጋር ያገኛሉ። ለመኖርም ሆነ ለኢንቨስትመንት ተመራጭ በሆነው በዚህ ውብ መንደር የቤት ወይንም የሱቅ ባለቤት ለመሆን በስክሪኑ ስር ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። እናቴ የእውነት ምንም የለም እኮ። እና ጀርባዋ ላይ ምን እየሰራህ ነበር? የኔ ቅናተኛ፣ በአጋጣሚ እኮ የልብሷ ዚፕ አልዘጋ ብላ ስትታገል አይቼ ነው የሰጋውላት። እናንተ ነው የምትዘጋላት? እንዴማ ተረጋጊ እንጂ። ቆይ እሷስ ባለፈው እንደዛ ስትልክ እንዳልነበር አሁን ምን ተገኘ? አረ ፍቅር ምንም አልተገኘም። ሲጀመር አሁንም ቢሆን አልተስማማንም። ለዛ ነው ጽናቴ። ታውቁሻል ግን በጣም እየቀናሽ እኮ ነው። እንዴት አልቀናም? አንተ እኮ ሴቶቹን ስለማታውቃቸው ነው። እንዴትማ? ይኸው ቆንጆ ነክ፣ በዛ ላይ ደግሞ አለቃዋ እና ድሉ ልትጠቀምበት ብትሞክርስ? እማ ይሄ ቀለበት እኮ ለጌጥ አይደለም የተቀመጠው። እሱማ ስለዚህ እኔ አንቺ ብቻ ነኝማ። ሌላውን ሀሳብ ታዩ። እሺ ንግስት ሆይ፣ አሁን መጨረስ ያለብኝ ነገር አለ። ወደ ቦታዬ እንዲሄድ ይፈቅዱልኛል? እሺ በቃ እኔም ልሂድ። ቆይ የኔ ቀናተኛ፣ እኔ አንቺና አንቺ ብቻ ነኝ። እሺ እንደዚህ ነው ለካ አባት ሲሞት ልጅ ይወርሳል የሚባለው። የነማሚን ክፍል መውሰድ ሳያንስ ጭራሽ ደግሞ አልጋም አሰርተሃል። ወይኔ ምንድን ነው የተፈጠረው? ወይኔ አታደርገውም ኪራ፣ አታደርገውም። አይሆንም። ሶሲ በፈጠረሽ ምንም አልተፈጠረም በይኝ። ተረጋጋ እንጂ። ለምንድን ነው ምንም አልተፈጠረም የምልህ? እንዴት ነው መረጋጋው? ከእህቴ ጋር እኮ ነው የተኛሁት። ሶሲ ያምሻል? በቃ እንዋደድ ነበር አለቀ። እና በወድሽ በእህትነት ነው እንዴ? ወይኔ ድጋሚ ሌላ ስህተት። ጽናት ጉድሽን አላየሽ? ጽናት ደግሞ እዚህ ምን አገባት? እሷ ካየሽ ለሁሉም ሰው ነው የምታወራው። እሷን ተዋት በቃ። አሁን በልጅነት የጀመረው ፍቅራችንን እንቀጥለው። ሶሲ ያምሻል? እኔ እኮ የራሴ የምለው ህይወት አለኝ። እንዴት ነው የማይገባሽ? እና የተፈጠረው ነገር በመጠጥ ተገፋፍቼ ነው እያልከኝ ነው? አዎ። እሺ ሁሉንም ለማሚ ነው የምናገረው። አታረጊው ማለት ለምንድን ነው የማላረገው? ሶሲ ግን እውነት ለእኔ ታስቢልኛለሽ? አዎ ከማንም በላይ ነው የማስብልህ። ይህንን ቀን እንርሳው። እኔ በፍጹም ላንቺ አልሆንም። እንደዛ ይሻላል። ቆይ እኔ ሳላሳዝንም? ስለማዝንልሽማ ነው በግልጽ እንደማልሆንሽ እየነገርኩሽ ያለሁት። በቃ ስህተት ነበር፣ ይቅርታ። ለአንተ ነው ስህተት የነበረው። ለእኔ ግን እድሜ ልክ የማስታውሰው ሌሊት ነበር። አፍሽን ዝጊ። ከንፈሮቼን ስትስማቸው፣ አንገቴን ስትስመው። ሶሲ በቃሽ፣ ከዚህ በላይ አእምሮዬን አታቁሲው። ቁስል አልከው?
ማበዱ ነው። የእውነት ከኔ ጋር ብታደር ምን ልትሆን ነበረ? ይሄ እብድ ሱሪን እንኳን አለማለቁን አላስተዋለውም እኮ። አሁን ስልክ መደወል አለብኝ። ናኒ ይህን አዲስ ነገር መስማት አለባት። ሄሎ ናኒ፣ ገስዋት ሁሉንም ነገር አሳካሁት እኮ። ያ ምን ይላል እባክሽ? በቃ ትንሽ ደበረው፣ ግን እኔ ምን አገባኝ? ዋናው አላማዬን ማሳካቴ ነው። ዛሬ ስራ አትገቢም እንዴ? ኦኬ ባይ፣ በቃሽ፣ እደውልልሻለሁ። አንቺ አታንኳኪም እንዴ? አንኳኩቼ ነበር፣ ስልክ ይዘሽ ስለነበር አልሰማሽኝም። እና ስልክ ይዤ እኮ ናት ወጪ። ኧረ እኔ ምንም እኮ አልሰማሁም። አልጋ ላነጥፍ ነው የመጣሁት ሮዙ። እና ሌላ የምታነጥፊው ሂጂ ውጪ። ግን እኮ እኔም እንደ ሴትነቴ ይህን ህይወት እመኘው ነበር። ቆይ የልጅ አባት ለምንድን ነው እኔን ያላገባኝ? ለምንድን ነው እንደዚህ አይነት ህይወት ያልሰጠኝ? እኔም እኮ በጣም ቆንጆ ነኝ፣ ደግሞ የሚስብ ውበት አለኝ። ቆይ እሺ ለምንድን ነው ያላገባኝ? ለምን? እዚህ ምን ስራ ያለሽ? ምን አገባሽ? አልገባኝም። የሰው መኝታ ክፍል እኮ ነው ያለሽው። ትሰሚኛለሽ? ይሄ እንደ እናቴ የማያት እንደ ልጇ የምታየኝ የማሚ ክፍል ነው፣ የሌላ ሰው አይደለም። አሁን ግን የነ ጽናት ነው። ምን አልሽ አንቺ ደንስ? ጽናት ከመጣች ትናደዳለች። ከፈለግሻት ደግሞ ሳሎን ጠብቂያት። ቆይ አንቺ ማን ስለሆንሽ ነው እንደፈለግኩ መሆንበት ቤት ውስጥ የምትቆጣጠሪ? ኃላፊነት ስላለብኝ ኃላፊነት ማውጣት አለብኝ። ለዛ ነው። ይኸውልሽ አፍሽን መዝጋት ከቻልሽ ዝም በይ። አይ ካልሽ ግን በእናትሽ እኔ ሌላ ነገር አልፈልግም። ሰሚኛለሽ? እኔ ሶሲ ማን እንደሆንኩ አታውቂም። ለዛ ነው የተዳፈርሽኝ። ምን እያደረግሽ ነው? ሰሚኛለሽ? ሁለተኛ ከኔ ጋር እንደዚህ አፍላፊ ለመካፈት እንዳትሞክሪ። እመኝን ትጸጸችበታለሽ። እንዴ ያማታል እንዴ? ለጽናት ደውዬ ልንገራት መሰለኝ። ቁርሳት ወይም ማናገር ነገር አለ። ምንድን ነው? ያንን ቦርጫም ያልከው ማንን ነው እንዴ? አታይም እንዴ? እኔ እኮ እንደዚህ ሆኜ ላለመታየት። እንደዛ ነው? አዎ። ምን አስበሽ? ለምንድን ነው እንደሱ የምታይኝ? ምን ነው እንዴ? ሰው ይደብራል። ነገር እየበላሽ ነው እንጂ ነገርኛ። ለማንኛውም ትንሽ ቁርስ እንብላ ነገር ከምትበይ። እሺ በቃ መጣሁ። የሰው ቤት በዚህ ሰዓት ምሳ ይበላል፣ እኛ ጋር ገና ቁርስ እየተበላ ነው። ሰነፍ ሚስት ያለው እኮ ጥቅሜ ነው። አስቤዛ ምናምን ያው ይቆጠብልናል። ማን ነው ሰነፍ? ወይ ቶሎ ወይ ነይ። ተይኝ እባክሽ፣ ምንም ደህና አይደለሁም። ምን ነው? ምን ሆንሽ? ምን አልሆንኩት አለ መቼስ ውርደት አያጣኝ ታውቂ የለም። ምን ነው ዛሬም ተወርደሽ ነው? ተይኝ እስኪ በእናትሽ። በጠዋት እመጣለሁኝ ብዬ ስጣደፍ የቀሚሴን ዚፕ በደምብ ሳልዘጋው አልመጣም መሰልሽ? አንቺ እንደሆንሽ አይልቅብሽ እና ምን አደረግሽ? ደግሞ እኮ በዛ ባይበቃ ጥሩ። ልክ እሱን ለመዝጋት ስታገል ጸጉሬን ያዘብኝ ዚፑ። ከዛ እሱን ስታገል ደግሞ ኪራ አልመጣም እና ይሄ ነው ውርደቱ? ይሄ አንዱ ትልቁ ውርደት ነው። ከዛ የባሰ ውርደት ደግሞ እሱን እያስተካከለልኝ እያለ ጭራሽ ሚስቱ ጽናት መጣች። ጸጉሬን ይዞታል። እሺ ቀስ አድርግ።
ቢሮ ሳጣክ እዚህ እንደምትሆን ገምቼ ነው የመጣሁት። አለው እኮ እዚህ ፋይል ውስጥ መጥቼ ነው። በቃ ቢሮ ነው እንሂድ። እሺ። እንዴ እና ታዲያ ምንድን ነው ችግሩ? ሚስቱ ማለቴ ጽናት አየች። ምን ሲያስተካክልልሽ ነው? አዎ። አንቺ ሳቂ ምን አለብሽ? አባባልሽ እኮ ነው። ተይኝ እስኪ እባክሽ። በድንጋጤ ራሱ ምን እንደሆንኩኝ አላውቅም። አራት አካብቹ ጽናት ደግሞ ምንም አትለው። ኖሮ እባክሽ መስሎሽ ነው እባክሽ። እንዴት ነው መስሎሽ ነው ማለት? የወንድሜ ሚስት ባህሪ እኮ የማውቀው እኔ ነኝ። እኔ እንጃ ሳያት ግን የደበራት ነው መሰለኝ። አይ አታስቢ፣ እሷ እንኳን ነገሮችን ከመልካም ሳይድ ነው የምታየው። አረ እንዳልሽ ባረገው። አንቺ ሴትዮ ያምሻል እንዴ? አሁን አይኖርም፣ ቀጥ ብለን እንሂድ። አረ እርግጠኛ ነገር ይኸውልሽ አሁን የ4 ሰዓት ነው። የ4 ሰዓት ደግሞ አይኖርም፣ ጥጤ አይኖርም። በቃ እንዴ ለከችን ሸምድደሽ ነው መውጫ መግቢያውን ጠብቀሽ የምትንቀሳቀሽው? እኔ ናቲ ማንንም አልፈራም። ገባሽ? ለዚህ ነው ሰዓቱን ያጠናው። ይኸውልሽ ኒና፣ አሁን ስንጨቃጨቅ ጥጤ መጥቶ እንዳይፈትለን ብንሄድ ነው የሚሻለው። ይምጣ። እኔ ኒና ከዚህ በኋላ ምፈራ መሰለ እንዴ? አልፈራም። እድሜ ለሀረግዬ ቆጆ ሲስተም አሳይታኛለች። እሺ ሀረግዬ እንዴት ነው ግን ያሳየችሽ? እሱን ይኸውልህ ቤት እያጸዳዳ እናሳያለሁ። አሁን ና እንሂድ። ውስጤ ፈርቷል። ወዴት ነው? ነይ። ስለ ቁርሱ ደግሞ አመሰግናለሁ። አሁን እንግዲህ ስፖርት ይሰራል ይገበዳል። ውይ በእናትህ ሸፈና አድርገው። የክብሪት እንጨት የምታክል ሰውዬ። እኔ እኮ ከኔ ተሽለሽ ቢሆን የምትናቆረኝ። እሺ እንዴ ለሴት ልጅ እኮ ውበቷ ቅጥነቷ ነው። አረ ነው እንዴ? አላቅም ነበር። ቦርጫ ያው ከሰውዬሽ አልብስ። መጀመሪያም እኮ ስትል ገብቶኛል። ቆይ እንዴት አወቀው? ሰው ነግሮኝ። ማን? ኒኑ ነች። ኧረ ኒኑ ምናምን መባባል ጀመራችሁ? ፎቶም አሳይታኛለች። በጣም ጥሩ ላይ ነክ። ተቀመጥ። እንዴ ምንድን ነው? እሺ ኮማንዶ፣ ሌላ ምን እንደነገረችው ማወቅ ፈልጋለሁ። ያው የራሳችንን ጉዳይ እያወራን ስለነበር ሌላ ነገር አላወራንም፣ ግን ስናወራ እነግርሻለሁ። ኒና ጥሩ ላይ ነሽ። ጭራሽ የራሳችሁ ጉዳይ ጀመራችሁ። ነገሩ እናገባኝ ነኝ። ቆይ ግን ምን ቢኖራቸው ነው? እሱን ደግሞ አፋጥሻለሁ። እሺ ቆይ አሁንም አልጨረስክም? አሁንማ ጨረስኩ በቃ። ግን እናቴ ምግብ በልተሻል? ያው አንተን አየሁ አይደል እንዴ? እሱ ይበቃኛል። አንቺ ልጅ ታይልሽ እንደዚህ እያልሽ በኋላ እንደ አዲስ ፍቅር ቢይዘኝ የለውበትም እንዴ? እና አላማዬ ምን ሆነን ነው? ታይ በኋላ ነው የለውበትም። አታስብ፣ በፍቅር የሚመጣውን ነገር በሙሉ ለመቀበል ዝግጁ ነኝ። ኔክስት ኪሳ አረምቢ እየከለከልሽኝ ባልሆነ አዎ ቢሮ ውስጥ እኮ ነን። ዲና ምን አገባኝ? ሚስቴን የተስብስማት ማን ያገባዋል? ኔሳም አረኪ አይ በጣም ይቅርታ። ማን ሰዓት መጣው መሰለኝ። አና አንቺ እኮ የሚሆን ሰዓት መተሽ አታውቂም። አይ ይሄን ፋይል እኮ ሰርቼ ስለጨረስኩት ላቀፍልልኝ። እሺ አስቀምጪው ነው እንጂ። እሺ የሚጠጣ ሻይ ወይስ ቡና? ምንም አንፈልግም። እንደውም እኔ ብሄድ ይሻላል። እንዴ ሲ ተናደድ። ቆይ ሶሲ ታረጋጊ። መረጋጋት አለብሽ። እዚህ ጋር ኪራ ውጭ ማንም ያለሽ የለም። ስለዚህ በቃ ኪራን ማክበር ይኖርብሻል። በቃ ሚስቱንም ውደጅለት። እንደዛ ነው ማድረግ ያለብሽ። ግን ይቺ ልጅ ባትመለስስ? እኔ አላውቅም። ለማንኛውም ማጣራት አለብኝ። ትንሿ ነይ በር ክፈቺ።
አቤት። እንዴት ዋልሽ? ምን ፈለግሽ? ትንሿ በዚህ ሰዓት ምን ታደርግልሻለች? ምንም ያው መኖሯን ለማረጋገጥ ነው አለች። እኛ እያለንላት ምን ትሆናለች? ያስቤዛ የለባት፣ የቤት ኪራይ የለባት፣ ፈታ ብላ እየኖረችልሽ ነው። ለውጭ ደግሞ ከኔ የመጣችው ምትጣጣ። ምን አልሽ? ምንም ምን አልኩ? ለምን የምትማጪው? ያልሽውን እንዳለ ሰምቼሻለሁ። እሺ ብትከበሪ ጥሩ ነው። አንቺ ማን ስለሆንሽ ነው የምትማጪኝ? ማንም ልሁን አንቺን ለመምታት ግን አላንስም። እንዴ ምን ነው የምትንጫጩት? እቺ ስርዓት አልባ ጓደኛሽን አንድ ነገር አድርገት። ንግቢ። እኔ ሳልፈቅድ ወደ እኔ ይዘሻት የምትሄጂው? ሀና ነይ። ወይ አቤት ጽናት ፈለግሽ? አዎ። ቆይ ምን እያደረግሽ ነው? ምንድነው ሀሳብሽ? ለነገ ያስቀመጥኳቸው በጣም ብዙ ፋይሎች አሉኝ ያልተሰሩ። ስለሱ እያሰብኩኝ ነው። እኔ ለቀልድ ጊዜ የለኝም። ታዲያ እኔስ መቼ ቀለድኩ? ሀና እኔ ያልኩሽ ከኪራ ጋር ያለሽ ቅርርብ አልበዛም ወይ ነው? ጽኑ ቅድም ያየሽው እኮ አጋጣሚ ነው። ምንም ይሁን እኔ ስመለከትሽ በሰው ህይወት ውስጥ መግባት የምትፈልጊ አይነት ሴት አትመስልኝም። ልክ ነኝ አይደል? አዎ። ስለዚህ በቃ አርፈሽ ስራሽን ብቻ ስሪ ሀና። እኔ አሁን ገና ነው ሰላማዊ ህይወት እየኖርኩኝ ያለሁት። በቃ ደክሞኛል፣ እባክሽ ልረፍበት። እንደ ሚስት እኮ ስጋትሽ ይገባኛል። ግን ደግሞ እኔ ምንም የምፈልገው ነገር የለም። አንድ የምፈልገው ነገር ቢኖር ስራዬን አርፌ መስራት ብቻ ነው። ጥሩ፣ እኔም እሱን ነው የምፈልገው። በቃ መሄድ ትችያለሽ። እሺ ሰላም ወይ? እኔ አሁን ደክሞኛል። በኪራ ጉዳይ የሚመጡ ሴቶችን ማስተናገድ አልችልም። አመሰግናለሁ። ጎዳችሽ እንዴ? ደህና ነኝ። አንቺስ እንዴት ነሽ? እሷ ፊት አልናገርሽም ብዬ ነው ወደ ውስጥ ያስገባሽ። ማለትማ ትናንት ምን እንደተፈጠረ ማወቅ ፈልጋለሁ። ምንም አልተፈጠረም። አንቺን ፈልገን ከዩ ጋር መተን ነበር። አንቺ የለሽም። ግን አንቺን አግኝቼሽ ነበር አይደል? እሱማ እና ካገኘሁሽ ለምን ልታገኝ መጣሽ? እዩ ድንገት ፓርቲው ላይ ከሄደች ብላ ነው ይዘኝ የመጣችው። አንቺን ካገኘሁሽ በኋላ የት ሄድኩኝ? እኔ ምን አውቃለሁ። ወደ ቤት ነው የሚሆነው። ኢዛና እውነቱን ነው ማለት ነው? ኢዛና እሱ ምን ብሎሽ ነው? ለማንኛውም ሂጂ በቃ አሁን ሰው ሳይመጣ። እሺ ሄዳለሁ። ግን ኢዛና ምን አለሽ? ሞጮ የሚጠፋሽ አይመስለኝም። እንዴ ምን ብሏት ይሆን ያከረፈፍ? ኧረ ሊድ ያቺ ደግሞ መታ እንዳጨፍርብኝ። እና ሰውዬው ይኸውልህ ሰዎቹ በእቃዎቻችን ጥራት ተማምነው የሚፈልጉትን ያክል ኦርደር አስገብተዋል። እሺ ምን ሆነ ነው? እኔ እንጃ። አንተ በእናትህ አሁን ደህና ነበርኩ እኮ ራሴን እያመመኝ ነው። እንዴ ቆይ ምሳ አልበላህም? ኧረ አልበላሁም። ከጽናት ጋር እንበላለን ብዬ ነበር፣ ሳትበላ ሄደች። እና ስራ እያልክ ልሞት ነው ወይ? ነው እንውጣና እንብላ። እንዴ አት አሁን ገብተህ ከኔ እኩል ልትበላ ነው? አሁን ገባሁ እንጂ እኔ ቆይ ምግብ መች በላሁ እኮ አንተ እስካሁን ሳትበላ። እንዴ እና የድርቆሽ ፍርፍር በልቼ ወደ ውስጥ ከሚንኮሻኮሽ ብዬ ታውቁት። እንዴ ማለት የት ነበርክ አንተ? እንዴ የት ሆናለሁ? ቤቴ ነው። ይኸውልህ ነው እኔ አንተን በደንብ ነው የማውቀው። በኪያ ግን ዋ እንዴ አታስፈራረኝ። እንዴ እሷን እንደ ወንድሜ አንዴ ተንከባከብኳት። ምንድነው አንተ እንደዚህ የምትይኝ? እንደዚህ ከምትይኝ ናና ወተን ቆንጆ ቡና ልጋብዝ። ባይሆን አንተ የምግቡን ትከፍላለህ። ና ተነስ እንምጣ። እንዴሽ እንዴ ሳትደርስ ነው እንደ ውጭ ያለችኝ? እጭ ለምንድን ነው እስካሁን ያስጠበቅሽኝ? ለምንድን ነው ያስጠበቅሽኝ? ኢዛና ማለቴ ትንሿ ምንም አላለችሽም? አይ ምንም አላለችኝም። ምን ነው? አላቅም፣ ግን ስለኔና ስላንቺ የሆነ ነገር ብሏታል መሰለኝ። እንዴ ምን አላት? ምንም አላቅም፣ ግን እርግጠኛ ነኝ ያለምንም ምክንያት እንደዛ አትሆንብኝም ነበር። አግኝተሻት ነበር እንዴ? አዎ፣ ቤት ምን ተባልሽላት ሄጄ የእሷን ግልምጫና ቆንጆ ጥፊ ቀምሼ የመጣው።
እንዴ ማን የመታሽ? ትንሿ ናት? እሷማ ብትሆን እዛው ነበር መጨረሻዋ የሚሆነው። እንዴ እና ማን ናት? አላቃትም፣ ግን ከነፋስ የፈጠነ ጥፊ ነው የቀመሰችኝ። እዛ ነዋ የምትቀባዝሪው። አንቺ ደግሞ ምን ቀባጀርኩ? በይኔ እሺ ቤት ገብተሽ ትሄጃለሽ፣ በዛውም ማም ሰላም ትያታለሽ። እንዴ አንተ አሁንም ቡና ጠጥተህ አነቃም እንዴ? አረ በእናትህ ምን እንደሆንኩ አላውቅም። አሁን ቆይ ደህና አልነበርክ እንዴ? ምን ተፈጠረ ደግሞ? ምን አውቃለሁ አሁን ባሁን ምን እንደያዘኝ። እርጅና እኮ መዘዙ ይኩ ማን ያረጀው? አንተና አሁን ደህና አልነበርክ እንዴ? ቆይ ምንድነው እንደዚህ የሚያደርግ? ታውቀኛለህ፣ እኔ መቼም ለእርጅና እጄን የምሰጥ ሰው አይደለሁ። እሱንማ አየሁት አይደለም። እስኪ ትንሽ ለቀቅ ካረገኝ ጭስ አምጪ በላት ልጅ። ይሄ ነገር በጭስ ራሱ የሚለቅ አይመስለኝም። ወይ ገብተህ ለምን ቤት እረፍት አታደርግም? ወይ ማረፍ፣ ገና ስንት የምጨርሰው ስራ አለ ካልክሽ እስቲ ጭሷ እጣኗን ይዘሽለት ነው። እቺ ልጅ እኮ በጣም በመመላለስ አባብዬን እንደምስላት ብቻ። እስኪ ተወኝ በእናትህ ለራሴ ያሞኛል። ታጠኑ እስቲ ሳብሳበር ከልክ። ኧረ ተው በቃ እንደን ስራ ልታጥኒ ነው እንዲህ ባፍንጫ ነው እስቲ። ሀና ወይ ወተን ምሳ እንብላ። አይ እኔ እንኳን ይቅርብኝ፣ ባይሆን አንቺ ሂጂና በልተሽ ነይ። ከመቼ ጀምሮ ደግሞ አንቺ ምግብ አልበላም ማለት ጀመርሽ? ቆይ ግን ለምንድን ነው እኔ ላይ ሲሆን ነገሮች የሚከሩት? ምን ነው የሆንሽው ነገር አለ እንዴ? ለምን መርፌ የምታክል ነገር አትሆንም? ልክ እኔ ላይ ሲፈጠር ግን ግመል ታክልና እኔን ታስወቅሰኛለች። ከኪራ ጋር ተጋጫችሁ እንዴ? አይ አልተጋጨንም፣ ግን ደግሞ ለሌሎች መልካምና ጥሩ የነበረው ሰው እኔ ላይ ክፉ ይሆንብኛል እንዴ? ግራ ቢገባኝ እኮ ነው። ማን ክፉ ሆኖብሽ ነው? አይ አታውቂያቸውም። ግን ይልሽ አንድ ነገር ልንገርሽ፣ ህይወቶች ላይ ምንም አይነት ነገር ቢፈጠር ሁሉም ነገር ለበጎ ነው ብለሽ ለፊሽ። እሺ እሺ። እና አሁን ምሳ እንብላ። እሺ። አዎ እኔ ማቃታና እቺ ነው። ፈገግ በይ ነይ። እንዴ እንደውም እኔ ብሄድ ይሻላል። እንዴ ተናደ ወይ እጭ ስልኬን ረሳሁት። አሁን ልመለስ ነው? አይ በቃ ማታ ኪራ ሲመጣ ይዞልኝ ይምጣ። ይሻላል። አይ ሄጄ ባመጣው ይሻላል። አባ ጋርም ደውላለሁ። አይ ማሚዬ ፈታረገችኝ እኮ። ደግሞ እኮ ጠፋሽ ስትለኝ ነበረ። ጆሲ ነው አይደለም የሚለው? እንዴት አየሽ እንዴ? ቆይ ለምንድን ነው የሚደውልልሽ? ማን? አንቺ ልጅ ከሱ ልጅ ጋር እንዳትገጥሚ፣ በመከራ እንደተፋታሹ ታውቂያለሽ። እንዴ ጆሲ እኮ ሌላ ሰው ነው እንዴ? እሱ አይደለም አልኩሽ እኮ። እሺ እዚህ ድረስ ከሸኘሁሽ ይበቃል። አዎ ተመለሽ፣ በቃ ብዙ አትራቂ። ቻው ቻው። ሄሎ ወይ ጆሲ ይሄኔ እኮ ጠፋብኝ ብላ እየተጨነቀች ይሆናል። አለቃ ፈለከኝ እንዴ? እስኪ እንመለከት። የኤሌክትሪክ መስመር ዝርጋታ ለገመድና ለብረት የሚሆኑ ወጪዎች ናቸው። ምን ያህል እንደሚፈልጉ ግን አልተገለጸም። አለቃ የሆንከው ነገር አለ እንዴ? ደህና ነኝ። እያላበህ እኮ ነው። እስኪ
ኪያ ጥሬት ኪያ እኮ የለችም፣ ካፌ ነች። እኔ እኮ ቀድሚያት መጥቼ ነው። እሺ በቃ ወይ ልደውልላት እንዴ? እሺ ደውይላት፣ ግን እንዳትደነግጥ፣ ሰው ፈልጎሽ ነው በይት። እሺ ሄሎ ሄሎ፣ ኪዩ እባክሽ አንዴ ቢሮ ነኝ። እሺ ቶሎ ሰው ፈልጎሽ ነው። እሺ እስከዛ ድረስ ምን ላድርግልህ? ምንም ከቻልሽ ዝም በይ። ምን እያደረግሽ? አይ እንትን የልብ ምትህን እኮ ያዳመጥኩት ነው። ምን የሞትኩ መስሎሽ ነው? ወይኔ አለቃ፣ በጣም እኮ ነው ትኩሳት ያለ። ደህና ነኝ፣ ያው ደህና ነኝ። በቃ ምንም አልሆንኩም። ሂጂ። እሺ አለቃ። አየሽ አይደል ስራሽን? እሺ ሂጂና እንዳመመኝ ንገሪያት። አንቺ እዚህ ደግሞ ምን ትሰራለሽ? ስራ አስጨርሶ እኮ አየር ልቀበል ብዬ ወጥቼ ነው። እና ቤቱን ማን ሊጠብቅልሽ ነው? ከቤቱ እኮ ብዙም አራኩ። ጭራሽ ደግሞ መልስ ትሰጭኛለሽ? አሁን ሂጂ ግቢ። ምንድነው የምታፈጭብኝ? ምንም። እንደዛ ከሆነ ሂጂ ግቢ። እሺ። እንደዚያ ሙላቆሽ እኮ ባጠግብ ነበር የሚከርመኝ። ወይኔ ወይኔ እጄ ወይኔ ወይኔ እጄ ወይኔ እጄ ወይኔ ናቲ ወይኔ ናቲ ወይኔ ወይኔ ምን ልሸነብኝ ነው? እንደ ሰውዬ እንዴ! ወይኔ አባቴ፣ እባክህን አግዘኝ እስቲ እርዳኝ። ምን ሆነ ነው? እዚህ እቺ ድንግል መሬት አርግዛለች ተብዬ አባቴው ማን እንደሆነ ልጠይቃት ነው። አልገባኝም ወንድሜ፣ እኔም አልገባኝም። ለምን አንስተኸኝ አናወራም? ተባበረኝ። ለምን እንደዚህ የምታየኝ? ይኸውልህ እኔ አሁን አንተን ተነስቼ የመጉዳት አቅም የለኝም። ገባ? እባክህን አግዘኝ። በዚህ በኩል ነው በደንብ ያሹኝ። እሺ ወዴት ነው የምትሄደው? እኔ እንጃ፣ ብቻ እነዛን ሰዎች ደግሜ የማላገኝበት። ለነገሩ እነሱ ናቸው ያገኙኝ። እነማን ናቸው? አንተ ልጅ አንስተኸኝ ብናወራ ይሻላል። እባክህ ና።
ምን ላድርግሽ? ይኸውልሽ ኪራን እንኳን ሞታል እና አንቺ ጻፊው አይደለሽ? ሂጂለታ። በፍጹም እንዳየሽው አይደለም ሁሉም ነገር እንዳየሽው አይደለም። ኪራ እንደማያደርገው አውቃለሁ፣ ግን አንቺ ከሱ ጋር ለመቀራረብ በጣም እየሞከርሽ ነበር። በእውነት እንደዛ አይደለም። ይኸውልሽ ይልቅ ኪራን ሞታል፣ እባክሽ ሂጂለት። እና አንቺ ግን ለነርሱ ነሽ? እላዩ ላይ ምን ትሰራለሽ? አንቺ ግን ቆይ ምን አይነት ሰው ነሽ? እንደሰማሁት አይደለሽ፣ በፍጹም ትለያያለሽ እንዴ? ማለት እኔ ሰማሁት በጣም ታጋሽ እንደሆንሽ ነው። አንቺ ግን በትንሽ ትልቅ ነው ትጉቱግ የምትይው። አንቺ ትሰሚኛለሽ? በጣም መስመርሽን አልፈሻል። ከእንግዲህ ወዲህ አንድ ነገር እስታፈጣለሁ ብለሽ እንዳትሞክሪ እሺ? እንዴ መስመርሽን ያለፍሽ አልመሰለሽም? ቆይ ጤነኛ አይደለችም እንዴ? ቆይ ምን ልሆን ብላ ነው እንደዚህ የምታደርገኝ? ስታስጠላ በእግዚአብሔር። እጭ እንዴት አደርሽ? ወይ ነቃሽ? አዎ ተነሳው። ጎሽ አዳር እንዴት ነበር ታዲያ? ዛሬ ደህና ነኝ እግዚአብሔር ይመስገን። በቃ ተነሽና ምግብ ብይ። እሺ ምሩ በላች እንዴ? አዎ እኔማ እኮ መድኃኒቷን ሰጥቻት በዛው በላለሁ ብዬ ነበር። እኔ ሰጥቻታለሁ። እሺ በቃ ይልቅ አንቺ ተነሽና የሆነ ነገር አፍሽ አድርጊ። ምግብ ብይ ተነሽ። እሺ ጎሽ ተነሽ እናቴ። እንዴ በጧት ወዴት ነው? ማሚ አንድ ጓደኛችን ከውጭ ይገባል፣ እሱን መቀበል አለብኝ። አሃ ባለፈው ታሞ ውጭ ሀገር ሄዷል ያልከኝ? አዎ እሱ ነው። ጎሽ ተመስገን። እንዲህ እኮ ለሕክምና ሄዶ በደህና መመለስ ቀላል ነገር አይደለም። ተመስገን ተመስገን ነው። በቃ ማሚ እሱንም ልቀበል፣ አንድ የምሄድበትን ቦታ አለ፣ ከዛ እመለሳለሁ። በል ሂድሽ፣ በል ሰላም ዋል። እሺ ማሚ። ምን ነው ፈጣሪ፣ ምን ነው እባክህ እንደው የኔንም ልጅ በምህረት እጅ ጎብኝልኝ። እንዴ ወይኔና የምን ጀግና እኮ ነሽ እኔ ወይዘሮ። እንዴት ነው ፏፏ ደመቅ ደመቅ አረኩታ? ቀላል ቀላል ወይ ናትዬ ጀበናውን ረስቼው እስኪ ዳምጣልኝ። ተይው እባክሽ ምን ያደርጋል? ካለ ጀበና ምን ላደርገው ነው? አንቺ አለሽ አይደል እንዴ? ጥርሴ ይርጋፍ። እሺ የምሬን እኮ ነው ኒና፣ ከነዚህ ነጫጭ ሲኖች አጠገብ ሳይሽ ጀበና ነው የመሰልሽ። አይ በቃ እንደዚህማ አትከፊብኝ፣ ይዤልሽ እመጣለሁ። ይኸውልሽ ኒና በቃ ተረጋጊ። ይኸውልሽ ቡና ለፊት ምና ተዘፍዝፎ አይሆንም። በቃ አተላ በተላ ነው የሚሆነው። ይዘፍዝፍ። እሺ እንደው ኮሶ ያዝ ሌላ ምን እንዴ? ስቀልድ ነው። አንቺ ኒና አኮረፍሽ? ምን አልተሟሸሽም እንጂ ያው ኒና በዛው ምቀር መስሎሽ ነበር አይደል? እኔ አዊ ምን ያክል ላላማ ይጽሉ ነው ቆይሽ? ምን ያክል እንደምጠላሽ ነው። ባንቺ ምክንያት ነው ባንቺ። ምንድነው እሱ? ምንድነው ይሄን ያህል ጮህ? ምን ሆነሽ ነው? ምንም ለምሩ እየዘፈንኩላት እኮ ነው። እንደዚህ እየጮሽ ባዘፍኝ ቢቀርስ? ድምጽ አያምርም አይደል? በይ አሁን ወደዛ ምሳሌው ካለሽ ልጅና ሰሪ። እሺ ወይ የምሩዬ የኔ እናት አደነቆረችሽ አይደል? እቺ የኔ አበባ እኔ ዝም ብዬ ልቅር? እኔ ልዘጋ እናቴ። አይ ምን ሆኖ ነው እጅሽ ደግሞ እንደዚህ የቀላብኝ? ምን ሆኖ ነው ደግሞ እጅሽ እንደዚህ የቀላብኝ? የኔ ቆንጆ ፍርድ ብላ የኔ አለንጋጣት የኔ ቆንጆ። አይ ልጄ እናቴ እነዚህ የኔ ቆንጆ የኔ አበባ